ውድቀትን በክፍል ፈተናዎቹ የጀመረው ታዳጊ በትምህርት ቤት የሚሰጡትን ፈተናዎች በተደጋጋሚ በመውደቅ የሚስተካከለው አልነበረም። የአስተማሪነት ትምህርት ለመማር የማለፊያውን ውጤት ማምጣት ስላልቻለ እድሉ አመልጦትም ያውቃል። በደርዘን የሚቆጠሩ ስራዎችን ለመስራት ሞክሮ ውጤቱ ውድቀት ብቻ ነበር። በሃርቫርድ ቢዝነስ ዩኒቨርሲቲ ለመማር 10 ጊዜ ያቀረበው ጥያቄ በ10ሩም ጊዜ ውድቅ ተደርጎበታል። በአንድ ወቅት KFC የተሰኘ ታዋቂ የምግብ ድርጅት ውስጥ ለመቀጠር እሱን ጨምሮ 24 ሰዎች ለውድድር ሲቀርቡ 23ቱ በድርጅቱ ተቀባይነት አግኝተው እሱ ግን የተቀነሰ ብቸኛው ሰው ሆነ። የፖሊስ ኃይልን ለመቀላቀል የጠየቀው ጥያቄም ተቀባይነት ሳያገኝ ቀረ። እሱን ለየት የሚያደርገው አንድ ትልቅ ነገር ቢኖር መገፋት ከዓላማ መሰናከል እንዳልሆነ ማመኑ ነው። በዓለም የሽያጭ ገበያ ከፍተኛ ስም ያተረፈውና የግዙፉ አሊባባ ተቋም ዋና መስራች ያሁኑ የስኬታማ ሰዎች ተምሳሌት ጃክ ማ። ውድ ተመልካቾቻችን ዛሬ ከጃክ ማ ጋር እንተዋወቃለን። እንደ አውሮፓውያን አቆጣጠር መስከረም 10 ቀን 1964 ሃንግዙ ቻይና ዓለምን በንግድ እንቅስቃሴ ሊቆጣጠራት የበቃው ጃክ ማ ተወለደ። ለእንግሊዝኛ ቋንቋ ልዩ ትኩረትና ፍላጎት የነበረው ጃክ ማ እንግሊዝኛን ሃንግዡ ሆቴል ውስጥ ይመጡ ከነበሩ ቱሪስቶች መማር ጀመረ። በተለይም ለረጅም ጊዜያት በእንግሊዝኛ ቋንቋ የሚተላለፉ የራዲዮ ፕሮግራሞችን ሳይሰለች ተከታትሎ ያደምጥ ነበር። ለ9 ዓመታትም በሃንግዡ አስጎብኝ በመሆን እንግሊዝኛ ቋንቋውን በይበልጥ ማዳበር ችሏል። ይህን ለማድረግ ታዲያ በብስክሌት ሳይክሉ እየነዳ 27 ኪሎ ሜትሮችን መጓዝ ይጠበቅበት ነበር። እንደ አውሮፓውያኑ አቆጣጠር በ1980 የጃክ ማን የህይወት ጉዞ የለወጠ አጋጣሚ ተከሰተ። እንደተለመደው እንግሊዝኛ ቋንቋን ለመልመድ ሳይክሉን እየነዳ 27 ኪሎ ሜትሮችን አቋርጦ የዛን ዕለት ተጉዞ ያገኘው ኬን ሞርሊ የተባለን ግለሰብ ነበር። ኬን ሞርሊ ከቤተሰቦቹ ጋር የመጣ ሰው ነው። የኬን ሞርሊ ልጅ ወደ ሀገራቸው ከተመለሱ በኋላ ከጃክ ማ ጋር መጻጻፋቸውን አላቆሙም ነበር። ከጥቂት ዓመታት በኋላ ኬን ሞርሊ ጃክ ማን ወደ አውስትራሊያ እንዲመጣ ግብዣ ቀረበለት። ይህች አጋጣሚ የጃክ ማን የህይወትን አቅጣጫ ከለወጡ ቀኖች አንዷና ዋነኛዋ ሆነች። እንደ አውሮፓውያኑ አቆጣጠር በ1982 የ18 ዓመት ወጣት ሳለ በኔሽን ዋይድ ቻይኒዝ ኮሌጅ የመግቢያ ፈተና ወስዶ ሳይሳካለት ቀረ። በዚሁ አንድ ዓመት በኋላ በ1983 በድጋሚ ወደ ኮሌጅ ለመግባት ያደረገው ሙከራ ሳይሳካ ቀረ። እንደ አውሮፓውያኑ አቆጣጠር በ1984 አልሳካ ያለውን የከፍተኛ ትምህርት ሙከራውን እንዲተውና አማራጭ የሥራ መንገድ እንዲመርጥ ቤተሰቦቹ ከፍተኛ ተቃውሞ አነሱበት። ጃክ ማ ግን ወይ ፍንክች በማለት ለሶስተኛ ጊዜ ፈተናውን ለመውሰድ ወሰነ። ለሶስተኛ ጊዜ ባደረገው ሙከራም በማቴማቲክስ 89 ነጥቦችን በማስመዝገብ ከፍተኛ ነጥብ ማምጣት ቻለ። በአጠቃላይ ነጥብ ወደ ዩኒቨርሲቲ ለመግባት ግን 5 ነጥቦች ይቀሩት ነበር። ነገር ግን በወቅቱ የእንግሊዝኛ ቋንቋ ተማሪዎች መደብ ባለመሟላቱ በሃንግዙ መደበኛ ዩኒቨርሲቲ በእንግሊዝኛ ቋንቋ ትምህርቱን ለመከታተል እድል ፈጠረለት። በከፍተኛ ፍጥነትም ራሱን ማሻሻል ቻለ። በዩኒቨርሲቲው የውጭ ቋንቋ ትምህርት ክፍል ውስጥ ካሉ 5 ምርጥ ተማሪዎች መካከል አንዱ ለመሆን በቃ። እንደ አውሮፓውያኑ አቆጣጠር በ1988 ከሃንግዡ ዩኒቨርሲቲ የእንግሊዝኛ ቋንቋን ሜጀር በማድረግ ተመረቀ። በዚህ ዩኒቨርሲቲም በእንግሊዝኛና ዓለም አቀፍ ንግድ ትምህርት አስተማሪ ለመሆን በቃ። ጃክ ማ 31 የተለያዩ የሥራ ዘርፎች ላይ ለመስራት ያቀረባቸው ጥያቄዎች ሁሉ ውድቅ ሆነውበታል። ብዙዎቹ የሚሰጡት መልስ ለዚህ ሥራ ብቁ አይደለም የሚል ነበር። እንደ አውሮፓውያን አቆጣጠር በ1994 ኢንተርኔት ስለሚባለው ነገር ሰማ። ይህም በጥልቀት ከተመለከተው በኋላ የመጀመሪያ ድርጅቱን ሃንግዙ ሃይቦ የትርጉም ኤጀንሲ በማለት በኦንላይን ስራውን ጀመረ። በ1955 መጀመሪያ ላይ
ከኢንተርኔት ጋር እንዲተዋወቅ ከረዱት ባልደረቦቹ ጋር የሃንግዙ ማዘጋጃ ቤት መንግስትን ወክሎ ወደ ውጭ ሀገር ተጓዘ። በኢንተርኔት የበርካታ ሀገራት ቢራ ጋር በተያያዘ መረጃዎችን ቢያገኝም የሀገሩን የቻይናን አንድም የቢራ መረጃ አለማግኘቱ አስገረመው። በመቀጠልም ስለ ቻይና አጠቃላይ መረጃ ለመፈለግ ቢሞክርም ይሄ ነው የሚባል ምንም አይነት መረጃ ሳያገኝ ቀረ። በዚህም ግርምቱ ከፍ አለ። ከጓደኛው ጋር በመሆን አግሊ የተሰኘ ዌብሳይት በመክፈት የቻይና ቢራዎችን ማስተዋወቅ ጀመረ። በዚህም በርካታ ባለሀብቶች ስለ ስራዎቹና ዌብሳይቱ መልእክት ይልኩለት ጀመር። በዚህ ጃክማ ኢንተርኔት ስራን ለመከወን ምቹ ምህዳር የሚፈጥር እንደሆነ ለመረዳት ቻለ። በኤፕሪል 1995 የኮምፒውተር ባለሙያ ከሆነው የስራ አጋሩ ሄ ይፒንግ ጋር በመሆን ቻይና pages.comን በአሜሪካ ላይ መመስረት ቻሉ። የኢንተርኔት ስራዎችን ቀስ በቀስ እየተላመዱ የመጡት ጃክማና ባልደረባው በ3 ዓመት ውስጥ 1.1 ሚሊዮን ዶላር ትርፍን አገኙ። ጁን 28 1999 እንደ አውሮፓውያን አቆጣጠር ማለት ነው። አሊባባ የቀጥታ የኢንተርኔት ግብይት መፈጸሚያን በመስራችነትና በመሪነት አቋቋመ። በዚህም አሊባባ ክላውድ፣ አሊ ኤክስፕረስ፣ አሊዮስ፣ አሊጄኒ፣ ታባኦ 1968.comን ጨምሮ በውስጡ በርካታ ዘርፎች አገልግሎት የሚሰጡ የቀጥታ የኢንተርኔት መገበያ መንገዶችን ፈጥሯል። ከአሊባባ ስያሜ ጋር በተገናኘ እንዴት እንዳሰበው ጃክማ ይናገራል። አንድ ቀን ሳን ፍራንሲስኮ ውስጥ ቡና እየጠጣን ነበር እና አሊባባ ጥሩ ስም እንደሆነ እያሰብኩም ነበር። አንዲት አስተናጋጅ ልታስተናግደኝ ወደ እኔ መጣችና ስለ አሊባባ ታውቂያለሽ ወይ ብዬ ጠየቅኳት። እሷም አዎ አለችኝ። ስለ አሊባባ ምን የምታውቂው ነገር አለ ብዬ ሁለተኛ ጥያቄን ሰነዘርኩ። እሷም በአንድ ቃል ኦፕን ሲስቴም አለችኝ። እናም አዎ ትክክል ነሽ አልኳት። ከዚያ መንገድ ላይ ሄጄ 30 ሰዎችን አሊባባን ታውቁታላችሁ ብዬ ጠየቅኩ። ሰዎቹ ከህንድ፣ ከጀርመን፣ ከቶኪዮ፣ ከቻይና የመጡ ነበሩ። የሚገርመው ሁሉም ስለ አሊባባ ያውቁ ነበር ይላል። ኢትዮጵያውያንን ቢያገኝም መልሱን ለማግኘት የሚቸገር አይመስልም። በተለይም አሊባባና አርባዎቹ ሌቦች የተሰኘ የተረት መጽሐፍን ጨምሮ ብዙዎች ስለ አሊባባ አንብበዋል። ብዙዎች ታሪኩንም ሰምተዋል። ጃክማን ቆፍጠን ያለ የቢዝነስ ሰው ብቻ አድርገው የሚመለከቱት ሰዎች በርካቶች ናቸው። ይህንን ስህተት ከሚያደርጉ አጋጣሚዎች መካከል እንደ አውሮፓውያን አቆጣጠር በ2017 ጎንግ ሹዳኦ በተሰኘ የኩንጉፉ አጭር ፊልም ላይ በተዋናይነት በመስራት በመዝናኛው ዘርፍም ብቃቱን አሳይቷል። በዛው ዓመት የአሊባባ ተቋም 17ኛ ዓመት ምስረታውን ሲያከብር የዳንስ ትርኢት በማሳየት ብዙዎች ያልጠበቁትን መዝናኛ መፍጠር ችሏል። ጃክማ እስካሁን ድረስ ከ22 የበለጡ ሽልማቶችና እውቅናዎችን ማሳካት የቻለ ታላቅ ሰው ነው። በብዙ ስራዎች ለመቀጠር እንኳን ለበርካታ ዓመታት መገፋቶችን ያስተናገደው ተስፋ ከመቁረጥ ይልቅ ባገኘው አጋጣሚ ሁሉ ሙከራን የማያቆመው ጃክማ በያንግ ግሎባል ሊደር የኤዥያ ምርጥ 25 የቢዝነስ ሰዎች፣ የዓመቱ ምርጥ የቢዝነስ ሰው፣ 100 የዓለማችን ተጽዕኖ ፈጣሪ ሰዎች መካከል አንዱ፣ ኢኮኖሚክ ፐርሰን ኦፍ ዘ ይር፣ የዓለማችን 50 ታላላቅ መሪዎች ውስጥ አንዱ፣ ከተለያዩ ሀገራት የክብር ሜዳሊያ ሽልማቶችና እውቅናዎችን ያፋፈሰ ሰው ነው። ጃክማ ፋውንዴሽን የተሰኘ በትምህርትና በጤና ዙሪያ ትኩረቱን ያደረገ የግብረ ሰናይ ድርጅትን አቋቁሟል። አሊባባ በሲቹዋን የመሬት መንቀጥቀጥ አደጋ ለደረሰባቸው ሰዎች የ$808,000 እርዳታንም ለግሷል። በ2015 አሊባባ ሆንግ ኮንግ ያንግ ኢንተርፕረነርስ ፋውንዴሽን የተሰኘ ከትርፍ ውጭ የሆነ ተቋምን ከፍቷል። በዚህም ጀማሪ የቢዝነስ ሰዎች ስኬታማ የሚሆኑበት መንገድ የጠረገ ድርጅት ለመሆን በቃ። በዛው ዓመት በኔፓሉ ርዕደ መሬት የተጎዱ 1000 ቤቶችን በነፃ ገንብቶ ለማህበረሰቡ አስረከበ። በዛው በ2015 ሁፓን የተሰኘ የቢዝነስ ትምህርት ቤትንም ለማቋቋም ችሏል።
በሴፕቴምበር 2018 እንደ አውሮፓውያን አቆጣጠር ጃክማ ከአሊባባ ስራው ጡረታ እንደሚወጣና የበጎ አድራጎት ትምህርታዊና አካባቢያዊ ስራዎችን መስራት እንደሚፈልግ ገለጸ። ጃክማ 1980 የሃንግዡ የአስተማሪዎች ኮሌጅን ከተዋወቃት ዛንግ ዩንግ ጋር ትዳር መስርቶ 2 ልጆችን ወልዷል። ዛንግ ዩንግ ስለ ባለቤቷ ጃክማ ስትናገርም ጃክማ በተክለ ሰውነቱ የተዋበ ሰው አይደለም፣ ነገር ግን ውብ የምንላቸው ሰዎች ማድረግ የማይችሉትን ነገር እሱ ያሳካዋል በማለት ተናግራለች። ጃክማ በአሁኑ ወቅት 25.3 ቢሊዮን ዶላር ባለጸጋ ሲሆን ሕይወትን በተለያዩ መንገዶች በማሸነፍ ለብዙዎች አርያ መሆን ችሏል። ቅድሚያ ለደንበኞች የሚል የሥራ ሐሳቤው ስኬታማ እንዳደረገው ይናገራል።